ሰላም እንደምን አላችሁ? እኔ በአምላክ ነኝ። እንኳን ወደ መክሊት ዩቲዩብ ቻናል በሰላም መጣችሁ እላለሁ። ስለዚህ ባለፈው ቃል በገባሁላችሁ መሰረት ዛሬ ደግሞ በሌላ ሀሳብ ተገኝቻለሁ ማለት ነው። ከዛ በፊት ግን እናንተን እጅግ በጣም ላመሰግን ወዳለሁ ለምትሰጡኝ ሀሳብ፣ አስተያየት፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉም ቀድሜ ምስጋናዬን ላቀርብላችሁ ወዳለሁ። ስለዚህ ዛሬ ወደ ዋናው ሀሳብ ስንገባ እጅግ በጣም ወሳኝ ስለሆነ ርዕስ እንነጋገራለን ማለት ነው ዛሬ። ስለዚህ ዛሬ የምንመለከተው ስለ ሱስ ይሆናል ወይም ደግሞ አዲክሽን ስለምንለው ማለት ነው። ስለዚህ አዲክሽን እጅግ በጣም ሰፊ የሆነ ነገር ነው። አጠር አድርገን ምን ማለት ነው አዲክሽን፣ አይነቶቹ ምንድናቸው፣ መስፈርቶቹስ ከተለያዩ ቲዎሬቲካል ቪውስ አንጻር ወይም ደግሞ ንድፈ ሀሳቦች እያነሳን እንመለከታለን። ከዛ በመጨረሻ ደግሞ እንዴት አድርገን ነው በሱስ የተጠቁ ሰዎችን ልናግዛቸው የምንችለው የሚለውን ደግሞ እናያለን ማለት ነው። በመሃል ላስታውሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። አመሰግናለሁ። ሱስ በሕክምና ቃል አጠራሩ ሰብስታንስ ዩዝ ዲስኦርደር ነው የሚባለው እና ጠቅላላ ትርጉሙ በህይወት ላይ ጉዳት እንደሚያስከትል እየታወቀ በሚጠቀሙት ሱስ ላይ መጥፎ የሆነ ጥገኝነት ነው ማለት ነው። ስለዚህ ይሄም ከዲያግኖስቲክ ስታቲስቲካል ማኑዋል ወይም ደግሞ DSM-5 ቴክስት ሪቪዥን ላይ ያለ ትርጓሜ ሲሆን በዛም ላይ የተለያዩ የሱስ ህመም አይነቶች አሉ። ለምሳሌ እንደ አልኮሆል፣ ካናቢስ፣ ኢንሄላንትስ የምንላቸው ይሄ በአፍንጫ የሚወሰዱ ለምሳሌ እንደ ያው ኢትዮጵያ ላይ በተለምዶ እንደ ማስቲሽ እና ሌሎች አይነትም ማለት ነው። የቡና፣ የሲጋራ እና የተለያዩ አይነት ናቸው። ስለዚህ የሱስ አይነቶችን በሁለት ምድብ እንመድባቸዋለን። አንደኛው በሰብስታንስ ወይም ደግሞ በእጹ መሰረት ይሆናል። ሁለተኛው ደግሞ በባህሪ አድርገን እንወስዳቸዋለን ማለት ነው። ስለዚህ ሰብስታንስ እና ነን ሰብስታንስ ዩዝ እንላቸዋለን ማለት ነው። ስለዚህ አሁን ላይ አስቀድሜ ይቅርታ የምጠይቃችሁ ነገር አንዳንድ ቃላቶችን በእንግሊዝኛ ሊሆን ይችላል የምጠቀመው፣ ምክንያቱም ትክክለኛውን ቃላት ሊገልጽልኝ የሚችለው እሱ ሆኖ ካገኘሁት ማለት ነው። ስለዚህ አሁንም ያው ሰብስታንስ እና ነን ሰብስታንስ ስል ያው እጾቹን የሚያመለክት ይሆናል። ሰብስታንስ ስል ደግሞ ይሄ የባህሪ ሱሶችን ይሆናል ማለት ነው የምናየው። ስለዚህ በእጽ ቅድም የመደብናቸው አሉ። ቡና፣ ሲጋራ፣ ጫት፣ የተለያዩ አይነቶች። ከዛ ደግሞ ነን ሰብስታንስ ለምሳሌ እንደ ቁማር፣ ኢንተርኔት፣ ከመጠን በላይ ደግሞ ያለፈ የእቃ መግዛት ሊሆን ይችላል፣ ሾፒንግ እና የመሳሰሉት ማለት ነው። ሱስ የተለያዩ ክራይቴሪያዎች አሉት። አሁንም እንግዲህ ክራይቴሪያውን ቅድም በነገርኳችሁ መጽሐፍ የተመሰረተ ማኑዋል ላይ የተመሰረተ ይሆናል። DSM-5 ቴክስት ሪቪዥን 11 ክራይቴሪያዎች አሉት ማለት ነው። ስለዚህ ዛሬ ለእናንተ ማስረዳችሁ በአራት ዶሜን እንከፋፍላችኋለን። ስለዚህ በአራት ዶሜን ስንከፋፍላቸው አንደኛው ሪስኪ ዩዝ ይሆናል ማለት ነው። ስለዚህ ሪስኪ ዩዝ የምንለው ጉዳት እንደሚያስከትል እየታወቀ እዛ ሰው ላይ ከፍተኛ የሆነ ችግር እየገጠመው ወይም ደግሞ ሱስ በሚጠቀምበት ጊዜ ለምሳሌ አንድ ሰው ሰክሮ ሊወድቅ ይችላል፣ መኪና ሊነዳ ይችላል። ግን ያንን ማቆም ስላቃተው እነዚህ ነገሮች መጠቀሙን ይቀጥላል ማለት ነው። ሁለተኛው ደግሞ ለምሳሌ በማህበራዊ ግንኙነቶቹ ላይ ጉዳት የሚያስከትል ይሆናል ማለት ነው።
በዛ ስርም የተለያዩ ክራይቴሪያዎች አሉ። ስለዚህ ሌላኛው ደግሞ ኢምፔርድ ኮንትሮል የምንለው ወይም ደግሞ የመቆጣጠር ችግር ይሆናል ማለት ነው። ስለዚህ ሱስ ያለበት ሰው ለምሳሌ አንድ አልኮሆል መጠጣት ከጀመረ ራሱን ተቆጣጥሮ ማቆም አይችልም ማለት ነው። ሲጋራም እንደዛው፣ ሌሎች የቅድም የነገርኳችሁንም የሱስ አይነቶች እንደዛው ማለት ነው። ስለዚህ መቆጣጠር አለመቻል፣ በዛም ስር ደግሞ የተለያዩ ክራይቴሪያዎች አሉት ማለት ነው። አራተኛው የፋርማኮሎጂካል ክራይቴሪያ ይሆናል። ይሄም ለምሳሌ ዊዝድሮዋል እና ቶለራንስ የምንለው ነው ማለት ነው። ዊዝድሮዋል ማለት አንድ ሰው ሱስን ወይም ደግሞ ሱስ ያለበት ሰው ልክ ሱሱን ለማቆም በሚሞክርበት ጊዜ የሚያያቸው ምልክቶች ይኖራሉ ወይም ደግሞ የሚያሳድሩበት ተጽዕኖ ይኖራሉ ማለት ነው። እነዚህም ለምሳሌ እንደ አንድ ምሳሌ ብንወስደው አልኮሆል የሚጠጣ ሰው፣ ሲጋራ የሚያጨስ ሰው፣ ሌሎችንም የሱስ አይነቶች የሚጠቀም ሰው ልክ ለማቆም በሚሞክርበት ጊዜ ምን ይፈጠራል ማለት ነው? ያ ሰው ለምሳሌ ሰውነቱ መንቀጥቀጥ ሊሆን ይችላል፣ ድብርት ሊሆን ይችላል፣ እንቅልፍ ማጣት ሊሆን ይችላል። ከዛም ውጪ ደግሞ እንደ ነገሮቹን ወይም ደግሞ የዕለት ተዕለት ክንውኖችን በተገቢ ሁኔታ ማስኬድ ላይችል ይችላል ማለት ነው። ስለዚህ እነዚህ ዊዝድሮዋል ምልክቶቹ ናቸው ማለት ነው፣ ዊዝድሮዋል የምንላቸው ናቸው። ቶለራንስ የምንለው ደግሞ ለምሳሌ አንድ ሰው በአንድ ሲጋራ ከሆነ የጀመረው ማጨስ የጀመረው ከሆነ ጊዜ በኋላ ያንን ስሜት ወይም ያንን ደስታ በአንድ ሲጋራ ላይ ማግኘት አይችልም ማለት ነው። ስለዚህ ምን ማድረግ አለበት? ደብል ማድረግ አለበት፣ ይጨምራል ማለት ነው። እያለ በጊዜ ሂደት ሙሉ ሱሰኛ ይሆናል ማለት ነው። ስለዚህ እነዚህ ነገሮችም አንድ እንደ ክራይቴሪያ የምናያቸው ናቸው ማለት ነው። ስለዚህ እስቲ አንድ ሰው ሱስ አለበት የሚባለው በምን አይነት መስፈርቶች ነው? እንግዲህ አሁን እነዚህን መስፈርቶች ተመልክተናል። ስለዚህ የትኛውን ሲያሟላ ነው አንድ ሰው የሱስ ተጠቂ ነው የምንለው ማለት ነው? እነዚህንም እንግዲህ አሁን በሶስት እንከፋፍላቸዋለን። ማይልድ አለ፣ ሞደሬት አለ፣ በጣም ሲቪየር አለ ማለት ነው። ስለዚህ ማይልድ የምንለው ትንሽ የሆነ ነገር ነው ወይም በቀላሉ ማኔጅ ልናረጋቸው የሚችሉ ናቸው ማለት ነው። ስለዚህ ከቅድም ከዘረዘርናቸው ከነዛ ከአራቱ ዶሜኖች ውስጥ ሆኖ ግን 11ዱን ክራይቴሪያዎች ከዛ ውስጥ ሁለቱን ወይም ሶስቱን የሚያሟላ ከሆነ ያ ሰው ማይልድሊ የሱስ ተጠቂ ነው ማለት ነው። ሞዴሬትሊ ደግሞ ስለዚህ ሞዴሬት ወይም መካከለኛ የምንለው ደግሞ ከ4 እስከ 5 ክራይቴሪያዎቹን ካሟላ ይሄ ሰው በመካከለኛ ደረጃ የሱስ ተጠቂ እንደሆነ ያሳያል ማለት ነው። ሲቪየር የምንለው ግን ከ11ዱ ክራይቴሪያዎች 6ቱን ወይም ደግሞ ከዛ በላይ የሚያሟላ ከሆነ ይሄ ሰው በከባድ ሁኔታ የሱስ ተጠቂ እንደሆነ መናገር እንችላለን። ሱስ መጥፎ ልማድ ወይም የፍላጎት እጥረት ብቻ አይደለም። የአንጎል ስርዓት ላይ ተጽዕኖ የሚያሳድር ስር የሰደደ የጤና ችግር ነው። አደንዛዥ እጽ፣ አልኮሆል፣ ቁማር ወይም የስክሪን ጊዜ ሱስ መጓጓትን ወይም ደግሞ ክሬቪንግ የምንለውን መቆጣጠርን ማጣት ጎጂ መዘዞች እንዳሉት እየታወቀ መጠቀምን ያካትታል። ከጊዜ በኋላ አንጎል ሂደቱን ይቀይራል። ይህም ከጊዜ በኋላ በሚጠቀሙት ሱስ ተመሳሳይ ውጤት እንዲሰማዎት ተጨማሪ ያስፈልጎታል ማለት ነው እና ማቆም ወደ ዊዝድሮዋል ሊያመራ ይችላል፣ አካላዊ እና ስሜታዊ። ሱስ በምን ይከሰታል? አንድ ምክንያት የለም። ሱስ ከዘር፣ ከአእምሮ ጤና፣ ከአሰቃቂ ሁኔታ ወይም ትራውማ፣ ከአካባቢ አልፎ ተርፎም ከማህበራዊ ጫናዎች ሊመጣ ይችላል። በማንኛውም ሰው ላይ ሊከሰት ይችላል፣ እድሜ፣ የኋላ ታሪክ ወይም ደረጃ ሳይለይ።
ለዚህም ነው መረዳት በጣም አስፈላጊ ሆነው። አንድን ሰው በሱስ መፈረጅ አስም ወይም የስኳር በሽታ ያለበትን ሰው እንደ መወንጀል ነው። ምንም ጥቅም አያመጣም። በሱስ ጊዜ በአንጎል ውስጥ ምን ይከሰታል? አሁን ስለ አንጎል ሳይንስ እንነጋገር። እንደ ጥሩ ምግብ መመገብ፣ መሳቅ ወይም ጨዋታ ማሸነፍ የመሳሰሉ ደስ የሚል ነገር ሲያደርጉ አንጎሎ ዶፓሚን የሚባል ኬሚካል ይለቃል። የአንጎል ሽልማት ወይም ሬንፎርስመንት ስርዓት አካል ነው እና ጥሩ ስሜት እንዲሰማዎት ያደርጉታል። ነገር ግን ሱስ የሚያስይዙ ንጥረ ነገሮች ወይም ባህሪያት አእምሮውን በዶፓሚን ያጥለቀልቁታል ከመደበኛው የደስታ በላይ። ከጊዜ በኋላ አእምሮ በዚያ ሰው ሰራሽ ኃይል መታመን ይጀምራል እና በተፈጥሮ አነስተኛ ዶፓሚን ያመነጫል። እና ነገሩ ይሄ ነው። ያንን ከፍ ባለ መጠን እንደ ምግብ፣ የትርፍ ጊዜ ማሳለፊያዎች ወይም ግንኙነቶች ካሉ ከዕለት ተዕለት ነገሮች የሚገኘው ደስታ ይቀንሳል። ለዚያም ነው ሱስ ያለባቸው ሰዎች በማይጠቀሙበት ጊዜ ብዙውን ጊዜ የመደንዘዝ፣ የመጨነቅ ወይም የመንፈስ ጭንቀት በተጨማሪም ድብርት የሚሰማቸው። የሽልማት ማዕከሉ ወይም የሬንፎርስመንት ማዕከሉ ኒውክሊየስ አኩምበንስ ይባላል። ከመጠን በላይ መንዳት ይጀምራል። ይህ በእንዲህ እንዳለ ራስን በመግዛትና በውሳኔ አሰጣጥ ላይ የሚረዳው የአእምሮ ክፍል ወይም ፕሪፍሮንታል ኮርቴክስ እየተዳከመ ይሄዳል። ለዚያም ነው ሱስ በምርጫ ብቻ ሳይሆን በአእምሮ ስራ ላይ የተመሰረተ የሚሆነው። ለዚያም ነው ሱስ ደካማነት አይደለም። ይህ ግንዛቤና ድጋፍ የሚያስፈልገው አንጎል ላይ የተመሰረተ ሁኔታ ነው። አሁን ስነ ልቦናዊ ሁኔታውን እንመለከታለን። ሱስ አካላዊ ብቻ አይደለም፣ ጥልቅ የሆነ ስነ ልቦናዊም ነው። ብዙ ሰዎች እንደ መቋቋሚያ ዘዴ ወይም የሚጠቀሙት ንጥረ ነገር ወይም ባህሪ ይመለሳሉ። ከጭንቀት፣ ከአሰቃቂ ሁኔታ ወይም ትራማ፣ ብቸኝነትን፣ ድብርትን ለማምለጥ ሊሆን ይችላል። በዚህ ጊዜ በአጭር ጊዜ ውስጥ ሱሱ እፎይታ ያስገኛል፣ ግን ውሎ አድሮ እነዚያን ስሜቶች ያባብሰዋል። ስሜቱ ሱስ የሚጠቀሙ ሰዎች ዑደት ሊሆን ይችላል። ይህም መጀመሪያ መጥፎ ስሜት ይኖራል፣ ቀጥሎ ሱሱን መጠቀም፣ ከዛም ለአጭር ጊዜ የተሻለ ስሜት፣ ከዛ እጅግ በጣም የባሰ ስሜት፣ እንደገና ሱሱን መጠቀም። በጊዜ ሂደት ሰዎች ንጥረ ነገሩ እንዲሰራ ጥሩ ስሜት እንዲሰማቸው ወይም የዕለት ተዕለት ኑሮን ለመቋቋም እንደሚያስፈልጋቸው ማመን ይጀምራሉ። ለዚህም ነው ማገገም ሰብስታንስ ወይም ደግሞ ባህሪውን መተው ብቻ አይደለም። ከስር ያሉትን የስሜት ቁስሎች መፈወስ፣ ለራስ ከፍ ያለ ግምት መገንባት እና የህይወት ፈተናዎችን ለመቆጣጠር ጤናማ መንገዶችን መማር ነው። የሱስ ንድፈ ሐሳቦችን እንመልከት። ስነ ልቦናዊ አቅጣጫዎቹን ሱስን በትክክል ለመረዳት ከሳይኮዳይናሚካዊ፣ ከባህሪ እንዲሁም ደግሞ ከሶሻል ለርኒንግ ቲዮሪ ንድፈ ሐሳቦች እንመለከታለን። መጀመሪያ የሳይኮዳይናሚክስን እይታ እንመልከት። ይህም በፍሮይድ ስራ ላይ የተመሰረተ ሲሆን ሱሰኝነት የሚመነጨው ያልተፈቱ ንቃተ ህሊና የሌላቸው ግጭቶች ወይም ኢነር ኮንፍሊክትስ ብዙውን ጊዜ ከልጅነት ልምምዶች ነው። ለምሳሌ አንድ ሰው በአሰቃቂ ሁኔታ በቸልተኝነት ወይም ደግሞ ባልተሟሉ ስሜታዊ ፍላጎቶች ካደገ ሳያውቅ ውስጣዊ ህመምን ወይም ጭንቀትን ለማስታገስ
ንጥረ ነገሮቹን ወይም ባህሪያቱን መጠቀም ይጀምራል። ሱሱ ችግሩ አይደለም። በዚህ ቲዮሪ መሰረት ጥልቅ የሆነውን ችግር ለመፍታት መሞከር ነው። ቀጥሎ ስነ ባህሪያዊ ንድፈ ሐሳቡን እንመለከታለን። ሱስን የሚማረው በሬንፎርስመንት ነው ይላል፣ ወይም በመበረታታት። እንደ መጠጥ፣ ማጨስ ወይም ቁማር ያሉ ባህሪያት ደስታን ሊሰጡት ወይም ደግሞ ህመምን ሲቀንስ አእምሮ ይህንን መድገም ይማራል። ይህም አዎንታዊ ማጠናከሪያ ይኖራል ወይም ደግሞ ፖዚቲቭ ሬንፎርስመንት። ከዛ ጥሩ ስሜት ይሰማል። ከዛ አሉታዊ ማጠናከሪያ ይኖራል። ጭንቀትን ያስወግዳል። በጊዜ ሂደት እነዚህ ተደጋጋሚ ባህሪያት ልማዶች ይሆናሉ፣ ምንም እንኳን እነሱን ለመስራት ዋናው ምክንያት ቢረሳም ማለት ነው። ቀጥለን የምንመለከተው ሶሻል ለርኒንግ ቲዮሪ ይሆናል። ይሄ ቲዮሪ በአልበርት ባንዱራ ስራ ላይ የተመሰረተ ሲሆን ሰዎች ሱሱን ከሌሎች በማየት ይማራሉ ይላል። በተለይ እነዚህ ባህሪያት የሚያስደስቱ እንደሆኑ ተደርገው በሚታዩበት ጊዜ። የሶሻል ለርኒንግ ቲዮሪ 5 ቁልፍ ሀሳቦችን እንመልከት። አንደኛው ኦብዘርቬሽናል ለርኒንግ ወይም ሞዴሊንግ የምንለው ሲሆን በማየት መማር እንደማለት ነው። ሰዎች ሌሎች ንጥረ ነገሮችን አልኮሆል፣ ኒኮቲን፣ አደንዛዥ እጽ ወዘተ ሲጠቀሙ ይመለከታሉ፣ ከዛም ይማራሉ። የሚያደንቁት ወይም ደግሞ የሚወዱት ሰው እየተጠቀመበት ከሆነ የመሞከር እድላቸው ሰፊ ነው። ለምሳሌ ያህል በአስራዎቹ ዕድሜ ላይ የሚገኝ አንድ ወጣት አንድ ታላቅ ወንድም ወይም እህት በግብዣ ላይ ሲጠጣ አይቶ ብዙ ትኩረት ሲሰጠውና ሲስቅ፣ በአስራዎቹ ዕድሜ ላይ የሚገኝ ልጅ መጠጣት ማህበራዊ ስኬት ማግኘት እንደሚቻል ይማራል። ሁለተኛው ቪካሪየስ ሬንፎርስመንት ወይም ማጠናከሪያ የምንለው ሲሆን ሰዎች መጀመሪያ ላይ ራሳቸው የሚያበረታታ ስሜቱን መቅመስ አያስፈልጋቸውም። ሌሎች ደስታን ሲያገኙ መመልከት፣ ከእነሱ መኮረጅ በቂ ነው። ባህሪውም ከመሞከሩ በፊትም ቢሆን ጠቃሚ ሆኖ ይታያል። አንድ ሰው አንድን ንጥረ ነገር የተጠቀመውን ሰው ጋር በቆየ ወይም ጊዜ ባሳለፈ ቁጥር እነዚህን ንጥረ ነገሮች የመኮረጅ አጋጣሚያቸውን የዛኑ ያህል ከፍተኛ ይሆናል። ይህም በተለይ ጠንካራ የሚሆነው ከእኩዮች ወይም ፒር፣ ወላጆች፣ ታዋቂ ሰዎች ወይም ተጽዕኖ ፈጣሪዎች ሲሆኑ ነው። ቀጥሎ ኮግኒቲቭ ኤክስፔክታንሲስ የምንለው ይሆናል። ሰዎች ኦብዘርቭ በማድረግ እና በማህበራዊ ይዘት አማካኝነት ንጥረ ነገሮችን መጠቀም ስለሚጠበቀው ውጤት እምነት ያዳብራሉ። ለምሳሌ ደስ ያሰኛል፣ ችግሮችን እንድረሳ ይረዳኛል፣ ሁሉም ሰው ያደርጋል፣ እኔ የተሻለ ሁኔታ ላይ ነኝ ያለሁት። እነዚህ የአእምሮ ተስፋዎች አንድ ሰው ንጥረ ነገሮችን ይጠቀም እንደሆነና እንዳልሆነ የሚተነብዩ ናቸው። በአምስተኛ ደረጃ ላይ የምናስቀምጠው በማህበራዊ ሁኔታዎች መበረታታት ማለት ነው፣ ወይም ደግሞ ሶሻል ሬንፎርስመንት የምንለው። ባህሪው ከታየ ወይም ከተኮረጀ በኋላ ከእኩዮች አዎንታዊ ማጠናከሪያ ለምሳሌ እንደ መሞገስ፣ አብሮ ማሳለፍ ወይም ማህበራዊ ትስስር ይጠነክራል። ይህም ባህሪው እንዲቀጥልና ወደ ልማድ እንዲቀየር ያግዘዋል ማለት ነው። አሁን የምንመለከተው በሱስ የተጠቁ ሰዎችን እንዴት ማገዝ እንችላለን የሚለውን ይሆናል ማለት ነው። ይህም ማለት እንግዲህ በተለያዩ መንገዶች ልናግዛቸው እንችላለን። የመጀመሪያው
ርህራሄ ማድረግ ነው። ምክንያቱም ቅድም እንደነገርኳችሁ ሱስ ህመም ነው። መጀመሪያ እሱ መቀበል ያስፈልጋል ማለት ነው። ሱስ ልክ አንድ ሰው ጨጓራውን እንደሚያመው፣ ደም ግፊት እንዳለበት ወይም ስኳር እንዳለበት የሱስ ተጠቂ የሆነም ሰው ህመም እንደያዘው መታወቅ አለበት ማለት ነው። ስለዚህ የሚድን ነገር ነው፣ የሚታከም ነገር ነው። የመጀመሪያ ግን የዛ ሰው ፍላጎት ወይም ተነሳሽነት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ በመጀመሪያ ርህራሄ ያስፈልገናል። አንድ ማስታወስ ያለብን ነገሮች አሁን የነገርኳችሁን ነገሮች በበቂ ሁኔታ መረዳት ስላለብን ማለት ነው። ስለዚህ ያንን ሰው መወንጀል አስፈላጊ አይደለም ማለት ነው። ሰውየውን እንደውም እንዲርቅ ነገሩን እንዲጠቀም እንዲበረታታ ያግዘዋል። ስለዚህ ያንን ነገር መቀነስ ያስፈልጋል ማለት ነው። ሌላኛው ደግሞ ወደ ባለሙያ እንዲሄድ ማገዝ፣ ጫና ሳያበዙ በዝግታ ማለት ነው፣ በቀስታ ወደ የባለሙያ እይታ እንዲያገኝ ማገዝ ያስፈልጋል። ምክንያቱም አንዳንድ የሱስ አይነቶች ለምሳሌ አልኮሆል አንድ ሰው በጣም ረጅም ጊዜ የተጠቀመው ከሆነ ካለሱ ጠዋት ስራውን መስራት አይችልም ማለት ነው። ይሄ ሙሉ ለሙሉ በደም ውስጥ የዛ አልኮሆል ሱስ የተሰራጨ ነው ማለት ነው። ስለዚህ በሚያቆም ጊዜ ምናልባት ማዞር፣ እጅ መንቀጥቀጥ፣ የራስ ምታት፣ ድካም፣ የተለያዩ ነገሮች ሊከሰቱ ይችላሉ። ያም ቅድም የነገርኳችሁ ዊዝድራል ስሜቶቹ ማለት ነው። ስለዚህ እሱን ማገዝ የምንችለው በባለሙያ ነው ማለት ነው። የሳይካትሪ ባለሙያ፣ የአእምሮ ህመም ሐኪም ጋር በመሄድ እነዚህ ነገሮች የዛ ምትክ መድኃኒት በማግኘት ከዛ በጊዜ ሂደት ከዛ ጥገኝነት መላቀቅ ይቻላል ማለት ነው። ይህንንም መገንዘብ የሚያስፈልጉት ጉዳይ ነው ማለት ነው። ሌላኛው ለማረም ወይም ደግሞ ለማስተካከል ሳንሞክር ማዳመጥ ብቻ በቂ ነው ማለት ነው። ስለዚህ ይሄም ያንን ሰው ጀጅ አናደርገውም ማለት ነው። ስለዚህ እናዳምጠዋለን፣ በዛውም ደግሞ የሰውየውን ሬዲነስ ያሳየናል ማለት ነው። ዝግጁነቱ ምን ያክል ነው፣ ተዘጋጅቷል ወይ፣ ለማቆም ፍላጎት አለው ወይ የሚለውን ነገር መረዳት እንችላለን። ያ ሰው ፍላጎት ሳይኖረው ግን እኛ ጫና የምናሳድርበት ቢሆን ለውጥ ለማምጣት እጅግ በጣም አስቸጋሪ ነው የሚሆነው ማለት ነው። ሌላ ማወቅ ያለብን ነገር ታጋሽ መሆን አለብን በሱስ በኩል። ምክንያቱም እንግዲህ እንደነገርኳችሁ ሱስ በአንዴ የሚይዘን ነገር አይደለም። በሂደት ቀስ እያለ የሚመጣ ወይም ደግሞ የሚለመድ ነገር ይሆናል ማለት ነው። ስለዚህ ህመም በሚለው ደረጃ ስለሆነ ሱስን እጅግ በጣም ታጋሽ መሆን ያስፈልጋል፣ ለቤተሰብም ለሱስ ተጠቃሚውም ሰው ማለት ነው። ምክንያቱም ታጋሽ ካልሆንን በሱስ ማቆም ፕሮሰስ ውስጥ ብዙ የምናሳልፋቸው ነገሮች አሉ። ቅድም የነገርኳችሁ ነው ዊዝድራል ስሜቶቹ፣ ይሄ ለምሳሌ ድብርቱ፣ ህመሙ፣ ክሬቪንግ አለ፣ በጣም ያንን ነገር መፈለግ፣ የተለያዩ ብስጭት ይኖራል፣ ዲፕሬሽን ይኖራል፣ ብዙ የማንፈልጋቸው ስሜቶች ይመጣሉ ማለት ነው። ስለዚህ በዛ ጊዜ ታጋሽ መሆን ያስፈልጋል። ከዛ ደግሞ በዛ ሂደት ውስጥ በጣም መርሳት የሌለብን ነገር ሪላፕስ ሊኖር ይችላል፣ ወይም ደግሞ ተመልሶ ወደዛ ሱስ የመግባት ነገር ሊኖር ይችላል። ስለዚህ ያም ሲኖር ተስፋ መቁረጥ አያስፈልግም ማለት ነው። የሚድን ነገር ስለሆነ ተስፋ መቁረጥ የሚያስፈልግበት ሁኔታ አይደለም። እንደሚድን ማመን ያስፈልጋል ማለት ነው። ስለዚህ በዚህ አይነት መንገዶች ሰዎችን ልናግዛቸው፣ ልንረዳቸው እንችላለን ማለት ነው። እሺ፣ ስለዚህ እስካሁን ድረስ ስለ ሱስ ምንነት ተረድተናል፣ አይተናል፣ አይነቶቹንም አውቀናል፣ መስፈርቶቹስ ምንድናቸው የሚለውን አይተናል። ከተለያዩ ቲዎሪዎች ወይም ንድፈ ሀሳቦች እንዴት ነው ሱስን ኤክስፕሌን የሚያደርጉት የሚለውንም ነገር አይተናል። ከቢሄቪየራል፣ ከሳይኮዳይናሚክስ እናም ደግሞ ከሶሻል ለርኒንግ
ቲዮሪ ተነስተን እነዛን ነገሮች ተመልክተናል ማለት ነው። ስለዚህ የሱስ አመጣጡ አንድ ይሄ ነው የምንለው ምክንያት አይኖረንም ማለት ነው። የተለያዩ ምክንያቶች አሉ፣ እንደየሰው ይለያያል ምክንያቱ። ለምሳሌ የልጅነት ጠባሳ ሊሆን ይችላል ያንን ሰው ወደ ሱስ ዓለም ያስገባው፣ ወይም ደግሞ ፒር ፕሬዠር ሊሆን ይችላል፣ ወይም ደግሞ በማየት ይሆናል፣ ወይም ሞዴል በማድረግ ሊሆን ይችላል። እንደገናም ደግሞ ከዛ በሂደት ያ ሰው ልክ ሱሱን በሚጠቀምበት ጊዜ የሚሰማው የደስታ ስሜትን ላለማጣት ደግሞ መጠቀም ይጀምራል ማለት ነው። ስለዚህ የተለያዩ ምክንያቶች ስላሉት እነዚህ ነገር መረዳት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ለወጣቶችም ይሄንን ነገር ማሳወቅ፣ ስለዚህ አሁን ልክ ሱስ ሲቆም አንድ መረዳት ያለብን ነገር ምንድን ነው? ማወቅ ያለብን ልክ ሱስ ስናቆም በሌላ መተካት ያሉብን ነገሮች አሉ። ይህ ማለት በጥሩ ወይም ደግሞ ፖዚቲቭ በሆኑ ነገሮች ማለት ነው። ለምሳሌ አንድ ሰው አልኮሆል የሚጠጣ ከሆነ ልክ አልኮሆሉን ለማቆም በሚፈልግ ጊዜ በዛ ሂደት ውስጥ ያንን የሚተካለት ነገር ያስፈልገዋል። ለምሳሌ ቤተክርስቲያን መሄድ ወይም የተለያዩ ሃይማኖታዊ ተቋማቶች መሄድ ሊሆን ይችላል። ከቤተሰቡ ጋር ጊዜ ማሳለፍ ሊሆን ይችላል። እረፍት ማድረግ ሊሆን ይችላል። መጽሐፍ ማንበብ ሊሆን ይችላል። ስለዚህ የተለያዩ መልካም የሆኑ ተግባራትን ማድረግ ያስፈልጋል ማለት ነው። መተካት ያስፈልጋል ማለት ነው። ስለዚህ ይህንን ነገር በጣም አስፈላጊ ነው ማለት ነው እንጂ ለምሳሌ አንድ ሰው ጫት በሚቅምበት ጊዜ ለምሳሌ ረጅም ጊዜ ከሆነ እዛ ነገር ላይ የነበረው ያ ድባቡን ስሜቱን ሊፈልገው ይችላል ማለት ነው፣ ከጫቱም ከሱሱም ተጨማሪ። ስለዚህ ያንን ባህሪ የሚተካለት መልካም የሆኑ ሌሎች ተግባራቶችን መጠቀም ወይም ደግሞ ማስኬድ ይኖርበታል ማለት ነው። ስለዚህ ይህንን ነገር መርሳት የሌለብን ነገር እንደሆነ ቀድሜ ማስገንዘብ እወዳለሁኝ። ስለዚህ ዛሬ እንግዲህ ስለ አዲክሽን ሰፋ ባለ ሁኔታ ለመረዳት ሞክረናል ማለት ነው። በቀጣይ በሌላ ሀሳብ እመጣለሁኝ፣ ጠብቁኝ። እንግዲህ አሳውቃችኋለሁ ማለት ነው ጊዜው ሲደርስ። እናም እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ኮመንት ማድረግ በዚህ ሀሳብ ላይ ብንነጋገር ብላችሁ መናገር እንዳትዘነጉ። በጣም ነው የማመሰግነው እስካሁን ስለነበረን ቆይታ። መልካም ጊዜ ይሆንላችሁ። ስለዚህ የአእምሮ ጤና እጅግ በጣም አስፈላጊ የሆነ ወሳኝ የሆነ ነገር እንደሆነ ደግሜ መናገር እፈልጋለሁ ማለት ነው። ሰላም ይሁን።